ላመስግንህ በጣም እዝነት ነው እንጂ በደሉ ካንተ አይመጣም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ መግቢያ ላይ ሚፍታህ ወንድማችን ተሰብሮ ይመስለኛል እግሩንና ብሩኬ እንግዲህ እያሻው ምናምን ነው እንደምታዩት ማለት ነው። ማታ ላይ ይመስለኛል እንደዚህ እንትን ያለበት አይታወቅም። እንግዲህ ቤት ደረጃ ሲወጣ ሊሆን ይችላል፣ ምን ሆኖ እንደሆነ አላውቅም። ብቻ አላህ ያሽረህ ወንድሜ። ያው እንደዚህ አይነት ነገር ያጋጥማል። ስብራት ደግሞ በጣም መጥፎ ነው ውዶቼ፣ በጣም ከባድ ነው ምናምን ህመሙ ወለምታ ስብራት ምናምን ከባድ ነው ስሜቱና አላህ ያሽርክ። በዚሁ ይለፍ ነው የሚባለው ምንድነው የሚባለውና አላህ ያሽርክ ወንድሜ። የምር እንትን ላይ ሳየው ስቶሪ ላይ አድርጎ ኢንስታግራም ላይ ነበር ያዩት ማለት ነው። እንደዚህ ፋሻ እንትን ብለውለት አይቸው ነበርና ወይ ምን አጋጥሞት ነው ብዬ ደንግጬ ነበረ። አሁን ደግሞ ብሩኬ እያሻው ምናምን እንደዚህ ሳይ ስብራት ይሆናል ብዬ አሰብኩኝ። ወይ ወለምታ ነገር ወይ ስብራት ይሆናል ብዬ አሰብኩ። አይ ቲንክ ወለምታ ይመስለኛል እንደዚህ የሚታሸው ወለምታ ሲሆን ነው አይደል? ስብራትም ደግሞ ከሚያቅሰው ጋር ምናምን ይሆናል ብዬ አስባለሁ። የስብራትና ወለምታ ይለያያል አይደለ? እና ብቻ አላህ ያሽርክ ወንድሜ። የጓደኝነት ጥግ ብሩክ አለማየሁ ጥሩ ጓደኛ ወንድም ነው ይባላል እና ወንድማማች በቃ ናቸው እነሱ ማለት ነውና የምር የጨረቃዎች አድናቂ በመሆኔ ሁሌም እኮራለሁ። ለምንድነው? ስነ ምግባራቸው፣ ስነ ስርዓታቸው፣ ፍቅራቸው በቃ ሁሉ ነገራቸው ደስ ይላልና ቅመምዬ ብሩኬ ጀማው እንዳለ ንጹህ ልብ ያላቸው ልጆች ናቸውና አላህ መጨረሻችሁን ያሳምርላችሁ። በፍቅር ኑሩልን። አንድነታችሁ፣ ፍቅራችሁ፣ ሰላማችሁ ይብዛልን። እና ያው አብዛኞቻችሁ በጨረቃዎቻችን ናፍቆት ድብር ብሏችኋል። አይዟችሁ አይዟችሁና ላጽናናችሁ ነው የመጣሁት። የምሬን ነው። እኔ ለራሴም ስለናፈቁኝ በቃ ከእናንተ ጋር ላወራ ብዬ ነው የመጣሁት ማለት ነውና በጣም ናፍቆኛል ወላሂ። በአንድ ቀን ንፍቅፍቅ ብለውናል። ግን ደግሞ ያው ለነሱም ጊዜ መስጠት አለብን። ያጋጥማል ደግሞ እንደዚህ አይነት ነገር። ስለዚህ ማጨናነቅ የለብንም ማለት ነው። እነሱን ፍሪደም መስጠት አለብን። ላይክ አለ አይደለ? በሚመቻቸው ሰዓት ነው መምጣት ያለባቸው እንጂ ሁል ጊዜ ምናምን ከተባለ ከባድ ነው። የሰው ልጅ ብዙ ነገር አለና አይመቻችም ሁል ጊዜና ይሄን ነገር ማገናዘብ መቻል አለብን። አይ ነው ከፍቅር አንጻር ምናምን ነው፣ ግን በዚህ ልክ ደግሞ ማጨናነቅ የለብንም ውዶቼ። ለነሱም እረፍት መስጠት አለብን። አይዲያም እንዳልኳችሁ ትናንትና አይዲያም ምናምን በቃ ስለሚቸግር በቃ ፍሪ ሆነው እነሱ በፈለጉት ሰዓት ይመጡልናል ማለት ነው። ምክንያቱም እነሱ ራሱ የኛን ጭንቀት እኮ ይረዳሉ ውዶቼ። በጣም እንደምንናፍቃቸው ያውቃሉ። ከዚህ በፊትም ተናግረዋል። እኛ አንድ ቀን ስንቀር እንኳን እናንተ በጣም ትጨነቃላችሁ፣ ታስባላችሁ ምናምን በውስጥ ብዙ ሜሴጅ ይደርሰናል ምናምን እያሉ ነበርና ላይክ ያውቃሉ በምን ያክል እንትን እንደምንጨነቅ ማለት ነውና ያንን ስለሚረዱ ያው በተቻላቸው አቅም ይመጡልናል። እንዲህ ደግሞ አይመቻቸው ሆኖ ሲቀሩ ደግሞ እኛ መረዳት መቻል አለብን ማለት ነው። ሁሌ እነሱ እኛም ብቻ አይደለም መረዳት ያለባቸው፣ እኛም ደግሞ እነሱ መረዳት መቻል አለብን ማለት ነው ውዶቼ። በተረፈ በያላችሁበት ሰላማችሁ ብዝት ይበል። ዛሬ ደግሞ የአርሰናልና የፒኤስጂ የሚባል ክለብ ጨዋታ አለ ማለት ነውና እንግዲህ ሀብ ታውቃላችሁ የማንቸስተር ዩናይትድ ደጋፊ ነው። ኳስ ጨዋታ ያው እኔም እኮ ስለ ኳስ ብዙ አላቅም ውዶቼ፣ ግን ያው ታውቃላችሁ ከዚህ በፊት ነግራችኋለሁ እኔ አርሰናልን ነው የምወደው ብያችኋለሁና እና ግን ደስ ይለኛል ያኔ ኳስ መጫወት ማየትም ደስ እንደሚለኝ በቃ የስፖርት ዘር በሙሉ በጣም ስፖርት እንደምወድ ነግራችኋለሁኝና ያኔ ያክል እውቀቱ ኑሮይ ሳይሆን ግን ትንሽ አለ አይደል ምንም ከማያውቁት አይደለሁም። ገባችሁ? እና እሱንም ደግሞ በደንብ ስለማልከታተል ማለት ነው። አሁን ስለ ኳስ እንዲሆን ብዬ ምናምን ነገር እንትን አለለም፣ ግን ደግሞ መወደውን ቲም ደግሞ እንትን አረጋለሁ እንጂ ያን ያክል ዲቴል እንዲገብቼ ምናምን አይደለም። ገባችሁና አንዳንዴ እንደዚህ አይነት ነገር ፖስት አድርግ ወይም ደግሞ እዚህ ጋር ዲስከስ አድርግ ስለ ኳስ በደንብ ማቅ የሚመስላችሁ አላችሁ ምናምን እና ደግሞ እኛ እኮ አናውቅም ምናምን ነገር ትላላችሁ እና እኔም ብዙ እውቀቱ ኑሮኝ አይደለም፣ ግን ደግሞ ላይክ ስለምወድ እና ደግሞ ያው ሀብ የማንቸስተር ዩናይትድ ደጋፊ ነውና እንደ ቅመሜ ማለት ነው
ብሩኬ ደግሞ ታውቃላችሁ የአርሰናል ነው ማለት ነውና እንግዲህ አርሰናልና ማንቸስተሮች ጥላት ናቸው። በቃ ጥላት ስላችሁ የምንድን ነው ይሄ ብሽሽቅ ያበዛሉ ሁለታቸው ማለት ነው። ያው አንተን አይሉም ገባችሁ ተቃራኒ ቲም ስለሆኑ አርሰናሎች ዋንጫ እንዲበሉ አይፈልጉም። ዩናይትዶች ማለት የማንቸስተር ሲቲዎችም ማንቸስተር ዩናይትዶችም አርሰናል ዋንጫ እንዲበላ አይፈልጉም። ጥላት ናቸው በቃ ሁለቶቹ ማለት ነውና በጣም ይበሻሸቃሉ። በጣም የሚገርማችሁ ነገር ማለት ነው ብሩኬን እንደዚህ በብሩኬ የተነሳ ኢንስታግራም ላይ አንዳንድ የአርሰናል እንትኖችን ሳይ ምናምን የሆነ ነገር እኮ ሚዲያ ላይ የሆነ አጋጣሚ አይታችሁት ተደጋጋሚ ስታዩት ያንን ነገር በተደጋጋሚ ያ ነገር ነው የሚመጣላችሁ እና በብሩኬ የተነሳ የአርሰናል እንትኖችን ሳይ በቃ ብዙ እንትን የአርሰናል ሊመጣል ሊጀምር ማለት ነው እንዴ እኔም በቃ ወደ ኳስ አለም ገባሁ ማለት ነው እስከ ማለት ደርሼ ነበረ። በቃ ኢንስታግራም ክፍት ሳደርግ እንዳለ የኳስ ዝርዝር ነው የሚመጣልኝ። የአርሰናል ደጋፊዎች ናቸው የሚመጡልኝ፣ የማንቸስተር ደጋፊዎች ይመጡልኛል፣ ከዛ በሽሽቃቸው ምናምን ሁሉ ይመጣልኛል ምናምንና የሚገርማችሁ በጣም ነው የሚበሻሸቁት የአርሰናል ደጋፊዎችና የማንቸስተር ዩናይትድ ደጋፊዎች በጣም ይበሻሸቃሉ ምናምንና ደግሞ ወሬያቸው ሁሉ በጣም ነው የሚያስቀው እና እነሱንም ገብቼ የሆነ ስለሚያስቁ ስለሚያዝናኑ ላይክ አደርጋቸዋለሁ ምናምን ነገርና ብሽሽቃቸው የሚገርም ነው። ይሄ የፍቅር ብሽሽቅ የለም ላይክ እንደዛ ማለት ነው። እና ሀብም እንግዲህ የማንቸስተር ዩናይትድ ደጋፊ ነው እና የማንቸስተር ዩናይትዶች ደጋፊዎች አርሰናል የሆነ የዋንጫ ጨዋታ ወይ ደግሞ ዝም ብሎ ጨዋታ ካለው ከሌላ ቲም ጋር ከተጋጠመ ያኛውን ነው ተቃራኒውን ቲም ነው የሚደግፉት። ገባችሁ? በቃ አርሰናልን ምንም አይደግፉ ምናምን ነገር እና አሁን ዛሬ የዋንጫ ጨዋታ አርሰናል ስላለበት በቃ አርሰናልን እንትን ስለማይሉ ብቻ ስለማይደግፉት ብቻ ዋንጫ እንዳይበላ ይሄኛውን ፒኤስጂ የሚባለውን ክለብ ነው የሚደግፉት አርሰናሎች። እነሱ እኮ ያገባቸውን ግን አርሰናል ዋንጫ እንዳይበላ ብቻ ግን እሱን ያኛውን ተቃራኒውን እንትን ሰፖርት ያደርጋሉ ማለት ነው። ገባችሁ? እና እንግዲህ ዩናይትዶች እየቋጠሩ ፒኤስጂ ነው የሚደግፉት ማለት ነው። አርሰናሎች ደግሞ በቃና በዚህ ልክ ለምንድን ነው ቆይ አርሰናሎች ዋንጫ እንዳይበሉ ምቀኛ የሆናችኋቸው? ዩናይትዶች ማንቸስተር ዩናይትድ ብቻ ሳይሆን ይሄ ምንድነው ሲቲዎችም ማለት ነው ማንቸስተር ሲቲ ምናምን የሚባሉትም ራሱ አንድ ናቸው እና ለምንድን ነው እንደው ምን አለበት ዋንጫ ቢበላ እንዴ ከ22 አመት በኋላ ዋንጫ ሲበላ እንኳን እንደዛ ሆናችሁ ቋጥራችሁ ለምን በላ ብላችሁ ኡስትሉ ደግሞ አሁን ሁለተኛውን እንዳይበላ በዚህ ልክ እና ሀብ እንግዲህ ከዛ መሀል አንዱ ነውና የፒኤስጂ ማሊያ ለብሶ መጥቷል ማለት ነው። አርሰናል ዋንጫ መብላት የለበትም ድጋሚ ብሎ ማለት ነው። እና ኢንስታግራም ላይ የሚገርማችሁ ነገር ዋንጫ የአርሰናል ነው ስለዚህ ዲሉ የኛ ነው ምናምን ነገር ብዬ የሆነ ሜንሽን አድርጌው ነበር ማለት ነውና አይታሰብም ብሎ አልመለሰልኝም። እና በጣም ቋጣሪዎች ሆነዋል ዩናይትዶች አርሰናል ዋንጫ እንዳይበላ ማለት ነውና ድል አርሰናል ብሩክ አለማየሁ ደስተኛ መሆን አለበት። ዛሬ ሚዲያውን መቆጣጠር መቻል አለበት። በቃ አርሰናል ዋንጫ ከበላ ሚዲያውን ባንድ ግሮ ነው የሚያቆመው። እንግዲህ በዩቲዩብም በዛም በቲክቶክ ባለፈው እንኳን ባንድ ምሽት 16 ቪዲዮ ነበር የለቀቀው። ዛሬ ደግሞ ያሁን የፕሪሚየር ሊግ ጨዋታውን ካሸነፈማ ይሄ ወደ 20 ቪዲዮ ይለቃል ብዬ አስባለሁ። እና ቅመሜም ደስ እንዲላት ቅመሜ በነገራችን ላይ ያው የባሏም ደጋፊ ናት የማንቸስተር ዩናይትድ ደጋፊ ናት። ገባችሁ? ባሏም ደስተኛ ሲሆን ደስ ይላታል፣ ያኛውም ደስተኛ ሲሆን ደስ ይላታል። በቃ እሷ ከሁለቱም ናት፣ ችግር የለባትም ቅመሟ። እና ብቻ ተናፍቀዋል ሀይሚዬና ብሩኬ ተናፍቃቸዋል የኛ ውዶች። ዛሬ ባትቀሩ አሪፍ ነው እንዴ! ዛሬ መቅረት የለባችሁም። የምርት በጣም ናፍቀውኛል ወላሂና ሰላማችሁ ብዝት ይበል በያላችሁበት። ለማንኛውም መልካም ጊዜ መልካም ምሽት፣ አይደብራችሁ፣ ፏ በሉ። እኔ ኳስ ዝርዝር አቅርቤላችኋለሁ እና ፏ በሉልኝ ልጆቼ።